ونعمن كل زتبهلا بأنت ملكوت كما بوتو تو أكلات وسلستو قصات وسلستو ملكات ذا ثلوث قدوس زكما تبهلا وستا مسحتا كوباء قدوساتا وذا تبهلا بأنتي هموس الجوعتو ترجمون لما بلا ترجم የሰሉስ ቅዱስ የሚሆኑ ሶስት አካላት ሶስት ገጽ ሶስት መልክ እንዳሉት ስለመልኮት የተነገረው ሁሉ እናምናለን በከበሩ በሰሉስቱ ምዕተ መጽሐፍት እንደተነገረ ስለነርሱ የተነገረው እውነት ነው መርምሮ ማወቅ ግን አይቻልም አልተገለጸም እናምንበታለን እንጂ ለእግዚአብሔር አይን ጆሮ እጅ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው የተነገረው ሁሉ ለእግዚአብሔር አለው ነገር ግን አይመረመርም አይታወቅም አልተገለጸም መረጃ መዝሙር ጴጥሮስ ዮሐንስ ራእይ እናም ደግሞ ሃይማኖተ አበው ጸቅዱስ ዘቅዱስ አትናቴዎስ 28 አንቀጽ 29 እና 30 ይህንን የፖስተቱት ቀሲስ ዲበኩሉ ናቸው ቀሲስ ዲበኩሉ እፎይ ሲጋ ግለሰብ ሳይሆን የኦርቶዶክስ ተቋማት ነው በህግ መጠየቅ የለበትም በማለት ከባንክ አካውንታቸው ከኪሳቸው በመቶ ሺህ የሚቆጠር ገንዘብ አውጥተው በመስጠት ከብዙ የኦርቶዶክስ ቄስና መነኮሳት መካከል አንዱ በፎሲጋ ላይ ኢንቨስትመንት ካደረጉት ኦርቶዶክሶች ቀዳሚ ቄስ ሆኑ እፎይሴጋን የሚቃወም ፖስት ፖስተዋል እፎይሴጋ ለእግዚአብሔር አካላት የሉትም ምንድነው ምሳሌው ያነጋገር ነው በማለት ከኦርቶዶክስ ወጥቷል ኦርቶዶክስን ክዷል ይሄን ተቃውሞ ቀሲስ ዲበኩሉ ለእግዚአብሔር አካላት አለው የተጻፈው ተጽፎልና ያልተጻፈው አልተገለጠም ብለው መግለጫ አውጥተዋል አሁን እፎይሴጋ ቀሲስ ዲበን ነው ይቅርታ የሚጠይቀው ኦርቶዶክስ ነው ይቅርታ የሚጠይቀው አጠቃላይ የኦርቶዶክስ መምህራን ሊቃውንት ነው ይቅርታ የሚጠይቀው ማን ነው ይቅርታ የሚጠይቀው ወይስ ጴንጤ ይሆናል ቀሲስ ዲበ ገንዘባቸው በከንቱ ቀረ የኦርቶዶክስ ማህበረሰብ በከንቱ ቀረ ሆይ ብላችሁ አነገሳችሁት ኢቭን ሃይማኖታችሁን እንኳን አያውቅም ገንዘባችሁን የበላቸውን ቄሶች እንኳን እምነት ምን እንደሆነ አያውቅም እናንተ ኦርቶዶክስን የሚገርማችሁ አልተገለጠም በኦርቶዶክስ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ቄሶች መምህራን ምን እንደሚሉ ላሰማችሁ መመሬ ቄሱን እንደሰማችኋቸው ስለማላውቀው መግለጥ አልችልም ያኒ አልተገለጠም አይታወቅም ነገር ግን መጽሐፍ ቅዱስ ላይ ያለውን ተቀበለን አማናዊ ነው ብለን እናምናለን ምሳሌው አነጋገር ራሱ አይደለም እፎይሴጋ ምሳሌው አነጋገር ነው ብሎ የኦርቶዶክስን የቲክቶክን መንጋ ሲያደናብር ነበር ስላሴ ጾታ ያላቸውም እያለ ሲያደናብር ነበር ያኒ እፎይሴጋ የኦርቶዶክስን አስተምሮ አያውቅም ስለዚህ መምህራኖቹ ቄሶቹ መነኮሳቶቹ ምን ይያሉ ነው ምሳሌው ያነጋገር አይደለም የተገለጠው ተገልጧል ያልተገለጠው አልተገለጠም አናቀውም የተገለጠልንን እናወራለን ያልተገለጠውን አናቀም ይያሉ ነው ያለው ታዲያኛስ ምን አልን ሆሱስ ምን ብሎ ነበር ሲያስተምር የነበረው ይሄው እንግዲህ ምንድን ነበር የሰው ፈላጊ ራሱን ያጣል እንደሚባለው ሆነ ፎይሴጋ በኦርቶዶክስ ተዋህዶ ቤተክርስቲያን ጥር 6 በየዓመቱ ግዝረተ መለኮት ማለትም የመለኮት መገረዝ በዓል ይከበራል ከሶስቱ አማልክት መካከል ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ መካከል እግዚአብሔር ወልድ የተባለው የተገረዘበት በየዓመቱ ጥር 6 ግዝረተ መለኮት ተብሎ በበዓል መልክ ይከበራል ከዚህ በመነሳት ነው ለስላሶች ለሶስቱም ጾታ አላችሁ የሚል አስተምሮ በኦርቶዶክስ የመጣው ማለት ነው አስቡት ኢየሱስ ክርስቶስ የሚዳሰስ የሚጨበጥ የታየ ቁመቱን መጠኑም የሚታወቅ ነው እስቲ ለሁም በገነት ነው ያለው ስጋውንም ጾታውንም ሁሉንም ነገር ይዞት በገነት ነው ያለው ነገር ግን መንፈስ ቅዱስና አብ በገነት አይደለም ያሉት ስለዚህ ከስላሴ መካከል ኖርማሊ ጾታቸው የሚዳሰስና ጾታቸው የማይዳሰስ አማልክቶች አሉ ማለት ነው ነገር ግን ዝሩ የሚሉ አስተምሮ አለ በኦርቶዶክስ አስተምሮ ዝሩ ብሎ ማለት ዓለምን የሞላ ጾታ ማለት ነው ስለዚህ ስላሶች ዓለምን የሞላ ጾታ አላቸው ይባላል ነገር ግን የኢየሱስ ጾታ ዓለምን መሙላት አይችልም ኢየሱስ አንድ ትንሽ ነው በአጭር ቁመትና በጠባብ ደረት የተወሰነ እስቲል አሁን ላይ በገነት ውስጥ ያለ ነው መንፈስ ቅዱስና አብ ደግሞ በገነት ውስጥ አይደለም ያሉት ኦኬ በሰማይ ነው ያሉት ያኔ በሰማይ ሲባል ገነት አይደለም ገነትና ሰማይ ይለያያል በነገራችን ላይ እንደ መጽሐፍ ቅዱስ አስተምሮ ስለዚህ ኢየሱስ ውስን ነው መንፈስ ቅዱስና አብ ደግሞ ውስን አይደሉም ስለዚህ ውስን ጾታና ውስን ያልሆነ ጾታ አላቸው ማለት ነው ስላሶች እንዴት ነው የስላሴ አስተምሮት እንደዚህ ድብልቅልቅ ያለው ከተባለ በሺ የሚቀጥሩ ቄስና መነኩሴ
ስለተሳተፉበት የራሳቸውን ፍልስፍናና ሐሳብ ስለጨመሩበት ነው እንደዚህ ድብልቅልቅ ያለው ወጥ ያልሆነው እና የተበለሻሸ ነው። በነገራችን ላይ ካልቆመ በስተቀር ስላሴ ምንም መፍትሄ የለውም። ስላሴ ይቁም የሚል ጉባኤ ነው ካሁን በኋላ የሚያስፈልገው እንጂ ስላሴ ግልጽ ሊሆን አይችልም። ምክንያቱም የሺህ ሰው ፍልስፍና የሺዎች ፍልስፍና ስላለበት ማለት ነው። የቲክቶክ ኦርቶዶክሶች ማለትም የፎይሴጋ መንጋ ግጥም ራሱ ይመታል። የፎይሴጋ መንጋ የኦርቶዶክስ ቤተክርስቲያንን ይቅርታ ትጠይቃላችሁ ወይስ ፎይሴጋን ተከተላችሁ ገድል ትገባላችሁ ወይም ፎይሴጋን ተከተላችሁ ጴንጤ ወይም ተሐድሶ ትሆናላችሁ? ምክንያቱም የኦርቶዶክስ ተሐድሶ ያልኩት የኦርቶዶክስ ቤተክርስቲያን መምህራን እነ መምህር የቀሱ ለእግዚአብሔር ያሉ አካላት ምሳሌያዊ አነጋገር አይደለም፣ አማናዊ ነው። እንዲህ የሚለው ፎይሴጋ ተሳስቷል ብለው በግልጥ እየተናገሩ ነው። እነ መምህር የቀሱ እና ወልድ የሰንበት አሰማችሁ ወልድ የሰንበት ያሉትን ምሳሌያዊ ነው የሚል ነው ንግግሩ። ስም መጥቀስ ስላልፈለኩ ነው እንጂ መጥቀስ ይቻላል። እና ልጁን ታውቁታላችሁ እና ለእግዚአብሔር የተነገረውን ነገር በሙሉ ምሳሌያዊ ነው። ምሳሌያዊ የሚባል ነገር የለም። ምሳሌያዊ ክርስቶስ ለምሳሌ በሁሱ ላይ ድራማ የሰራው ፎይሴጋ በገዛ መምህር ቄሶቹ ተጋልጧል፣ እንደዚህ ተዋርዷል። ምሳሌው አነጋገር የሚባል አናቅም ብለዋል ፎይሴጋ። የኦርቶዶክስ ቤተክርስቲያን በግልጥ ይቅርታ ጠይቃለሁ ካልሆነ ጴንጤ ይሁን በግልጥ ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም። የክርስትና አስተምሮ ይወዲጋ ስልጣን አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱን ያልሆነ በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶክ መንኩሰው እድሜ ልካቸውን ጊዜያቸውን ህይወታቸውን መስዋዕት አድርገው የኦርቶዶክስ ቤተክርስቲያን ትምህርትና አስተምሮ ተምረው ህዝብን የሚያገለግሉ አባቶችን እኔን አይወክሉኝም እያለ ነው ፎይሴጋ። ራሱ ማን አድርጎ እንደሚቆጥር አላቅም። ፎይሴጋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና የለውም። እንደ ማንኛውም ተራ ኦርቶዶክስ አማኝ እንጂ የቤተክርስቲያኒቱን አጠቃላይ ትምህርት ያልተማረ የማያውቅ ተራ አማኝ ነው። እውቅና የሌለው ሰውዬ እውቅና ያላቸውን አባቶች አይወክሉም፣ ስህተት ናቸው እያለ ነው። ነገር ግን አባቶች አልተሳሳቱም። ልብ በሉ። ፎይሴጋ እንደዚህ አይነት ስሜት የተሰማው ለምንድን ነው? መንጋው ሶሻል ሚዲያ ላይ ያለው የኦርቶዶክሱ አማኝ ገና ለገናው እስልምና ተሰደበልን በማለት ገንዘብ ኢንቨስት ስላደረጉለት ገንዘብ ስለሰጡት ነው እንደዚህ የልብ ተሰምቶት እኔን አይወክልም እያለ ጭራሽ ከአንድ በቤተክርስቲያን ደረጃ እውቅና ካላቸው አባቶች ጋር ራሱን የሚያወዳድረው ማለት ነው። እና አባት የተናገረው ትክክል ነው። በነገራችን ላይ ስላሴ ጾታ አላቸው፣ ለአምላክ መልክ አለው ምናምን ያሉት ትክክል ናቸው። በቤተክርስቲያኑ አስተምሮ የሚታመንበት ነው። እንግዲህ ፎይሴጋ ሶሻል ሚዲያ ላይ ያለው መንጋ የሱን ግሩፕ እንዲይዝለት ምን ሲል ነበር? መነኩሴው እነዚህ አባት የተሳሳቱ ለማስመሰል የአካል ክፍል ስብስብ እያለ ሲቀጥፍ ነበረ። የአካል ክፍል ስብስብ አላሉ እኒህ ሃይማኖት አባት። አንደኛ ነገር። ሁለተኛ ነገር ኢቭን ከሁሱ ጋር ባደረገው ንጽጽር ውይይት ሐዋርያትና ነብያት ኢየሱስን ፈጣሪ ነው ወይ ብለው ሰብከዋል የሚል ነበር የውይይቱ አጀንዳ። ከመለኮታዊ ውይይት አጀንዳ ስለ መለኮታዊ መልክና ባህሪ አዙሮ ውሸትና ፕሮፓጋንዳ ሰርቷል። የሰውነት አካል ክፍል የተገጣጠመ የተለጣጠፈ እያለ ሲቀጥፍ ነበረ። በእስልምናም ሆነ በኦርቶዶክስ ሃይማኖት አባቶች እንደዛ የሚል ነገር የለም። ለምሳሌ መምህር ዮሐንስ ጌታቸው ነው እስኪ ላሰማችሁ ያለውን እግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይህን ያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ የኦሪት ዘፍጥረት ትርጓሜም ይህን ያነሳል። መልክ አለው ስለሚል ማለት ነው። መልክአ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው፣ ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም ያያል ለማለት ብቻ ሳይሆን አይን አለው፣ ግን እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ በጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። አብ፣ ወልድ፣ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን
318 ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንነሰ ነአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሉ ልሂ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉት እናምናለን ብሎ 318 ሊቃውንት ተናግረዋል። ምን ማለታቸው ነው? 318 ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነቢዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጦታል። ነቢዩ ኢሳይያስ ተናግረዋል። ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ። የምን መረገጫ? የእግሬ የሚለው እግር የሚለው ቃል ለምን ተጠቀሰ? ይሄ ብቻም አይደለም። ልበ አምላክ ዳዊት አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር አይኖቹ ወደ ጻድቃኑ ናቸው ብሎ ተናግሯል። ምኖቹ? አይኖቹ። ወእዝኑሂ ሀበ ስእለቶሙ፣ ጆሮው ደግሞ ወደ ልመናቸው ነው ብሎ ተናግሯል። ጆሮ ብሎ ተናግሯል። ስለዚህ አካል አለው ማለት ነው። ሥላሴ አይን አላቸው። ከዚህ የምንረዳው በኦርቶዶክስ ቤተክርስቲያን ከጥንት ጀምሮ ቅዱስ እየተባሉ የሚነገርላቸው አባቶች እስካሁን ድረስ መጽሐፍ ቅዱስ ላይ የተገለጠ የእግዚአብሔር አካላት ቀጥታ ያጸድቃሉ፣ ነገር ግን አይመረመርም። እፎይ ሲጋ ግን እኒህን አባት ነጥሎ የተሳሳቱ ለማስመሰል የተገጣጠመ አካላት አላሉም አባቶች። ኖርማሊ መጽሐፍ ቅዱስ ላይ ያለውን ቀጥታ አዎ አለው ብለው ያጸድቃሉ፣ ነገር ግን አይመረመርም ነው። ኦኬ የሱ ቅጥፈት ኦኬ ኦርቶዶክስ በዶግማ እንትን ላይ የለችም ወንጌል ላይ የለችም የሚለውን ሽንፈት አልችል ሲል ሂዶ አይ አካላት ይገጣጠማሉ ፈጣሪ ብሎ ማለት አካላት የተገጣጠመለት ነው የሚል ቅጥፈትና ፍልስፍና ውስጥ ገብቷል። በእስልምናም ሆነ በኦርቶዶክስ ሃይማኖት አባቶች ዘንድ የሆነ አካላት ተገጣጥሞ ይሄ ፈጣሪ ነው ሳይሆን ያሉት በእምነት መጽሐፍቶች ላይ የመጡትን ቀጥታ ማጽደቅ ነው። ነገር ግን አይመረመሩ። የምሳሌው አነጋገር ነው ምናምን ሳይሆን ወይም አምላክ ይሰማል ወይም ያያል ስለተባለ ልክ የሰውን የፍጡርን አይን የሚመስል ወይም በቅርጹ የሚታወቅ በመጠኑ የሚታወቅ የሰውን ወይም የሆነ የፍጡር የሚመስል የሚል የለም ፈጽሞ። ውሸታቸውን ለማጽደቅ የግዴታ ትክክል ለመባል የሚሄዱበት የስግብግብነት ርቀት እንጂ እንደዚህ የሚል ነገር የለም። የተገጣጠመ አላሉ። ኦኬ ይሄንን ሸር አድርጉት ለሰዎች ድረስ። የሰሞኑን የሶሻል ሚዲያ አጀንዳ ስላሶች ጾታ አላቸው የሚል ነው። የኦርቶዶክስ መምህራን፣ ቄሶች፣ መነኮሳት፣ ሊቃውንቶች ስላሶች አካል አላቸው፣ ጾታ አላቸው። ጾታ በአካል ውስጥ ስለሚጠቃለል ማለት ነው። እንግዲህ መምህራኑ፣ ሊቃውንቱ ቤተክርስቲያኑ ውስጥ ቁጭ ብለው የተማሩት ለስላሴ አካልና ጾታ አላቸው ከተባለ ፎሴ ጋር ወጥቶ ለምንድን ነው እኒህን አባት የተቃወመው ከተባለ አይ ቲንክ ብር አላዋጡ። ለምሳሌ እነ ቀሲስ ዲበኩሉ እፎይ ኦርቶዶክስ ነው አይነካም ብለው ገንዘብ ሲያዋጡ ነበረ። እነ መምህር ዘበነም እንግዲህ ድጋፍ አድርጓል አይ ቲንክ። ምክንያቱም መምህር ዘበነ ለማ ስላሴ ጾታ አላቸው ብሎ ያስተማረ የሚያምን ነው። ነገር ግን እፎይ ሲጋ በእነ መምህር ዘበነ ላይ በሌሎች ቄሶች መምህራን ላይ ቪዲዮ አልሰራም። ተቃውሞ ቪዲዮ የሰራው ሊቀ ሊቃውንት አራት አይና በተባሉት አባት ላይ ነው። አስቡት፣ አራት አይን ነው ያላቸው ኢቭን ማለት ነው። ሊቃውንት ናቸው ይራሱ እድሜያቸውን መስዋዕት አድርገው የኦርቶዶክስን ትምህርት አጠቃላይ የሚያምኑ ናቸው። እና ሲጀመርም ደግሞ በንግግራቸው ላይ ዋሽቷል፣ ቀጥፏል። ሊቀ ሊቃውንት ምንድነው ያሉት? ስላሶች ጾታ አላቸው አንገቴን እሰጣለሁ ነው ያሉት። በነገራችን ላይ ስላሴ ጾታ እንዳላቸው እፎይ ሲጋ ያምናል። ስለዚህ እፎይ ሲጋ በሊቀ ሊቃውንት አራታኔ ላይ ዋሽው ምን ብሎ ነው የተገጣጠመ እያለ ሲቀጥፍ ነበረ። እፎይ ሲጋ ስላሴ ጾታ አላቸው ብሎ ያምናል። ጾታቸው ምን አይነት ነው? ዓለሙን የሞላ ጾታ ብሎ ነው የሚያምነው። ታውቃላችሁ ዝርው ጾታ ብሎ ማለት በዓለም ሙሉ የሆነ ጾታ። እንግዲህ ስላሴው ብሎ ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው። ከነዛ መካከል እግዚአብሔር ወልድ አንዱ ነው። በገነት ነው ያለው። እንኳን ዓለምን መሞላት ሳይሆን በገነት የነበረ ነው። ኦኬ የኢየሱስ ጾታ ከስላሴዎች አንዱ የሆነው እግዚአብሔር ወልድ እሱ ጾታ በእግርና በእግሩ መካከል የተንጠለጠለ እናቱ ወልድ ያስገረዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥር በመጣ በአመት ግርዘተ መለኮት የተገረዘበት ብላ ታከብራለች። ያኒ ኢየሱስ ጾታ ብልት እንዳለው ብልቱም እንደተገረዘ ቤተክርስቲያኒቱ ታምናለች። ስላሴ ጾታ አላቸው የሚለውን ከኢየሱስ ወስደው ነው። ስላሶች ኢቭን ክርስ አላቸው። ጠላ ሁሉ ይጠጣሉ። በነገራችን ላይ በኦርቶዶክስ ደም ሁሉ አላቸው። ምክንያቱም ኢየሱስ ደም አለው፣ ክርስ አለው፣ ምን አለው ምናምን ከኢየሱስ በመነሳት ነው። ኢየሱስ ከመንፈስ ቅዱስ አያንስም። ኢየሱስ ከአብ ስለማያንስ ኢየሱስ ደግሞ እንደኛ ባጭር ቁመትና በጠባብ ደረት የተወሰነ እስከሆነ ድረስ
የሱን ሰውነት የሱን አካላት ወስደው ነው ለስላሴዎች ለመንፈስ ቅዱስና ለአብ የገጠሙላቸው ማለት ነው። እና እፎሲ ጋር ስላሴ ጾታ እንዳላችሁ ያምናል። ነገር ግን ጾታቸው እዚህ ምድር ላይ የተበተነ የተዘረጋ ዓለሙን የሞላ ጾታ አላችሁ ብሎ ነው የሚያምነው። ዝሩ የሆነ ብለው ካሉ ያለ ሲቀጥፍ ነበር። ሲጀመር ዝሩ የሆነ ያልሆነ ብለው አልተናገሩም። ልብ በሉ እዚህ ጋር። በነገራችን ላይ ፎሲ ጋር ባለፈ በሊቀሊቃውን ታራተን ያለ ሲቀጥፍ ልብ ያላለችሁት ነገር አለ። ዝሩ የሆነ ብሏል። ዝሩ የሆነ ብሎ ማለት ዓለምን የሞላ ማለት ነው። ልክ ለምሳሌ አየር ቦታ ይዝም እንላለን። ነገር ግን ይሄን ከባቢ አየሩን ሞልቶታል አይደለም? ልክ እንደዛ ነው የስላሴው ጾታ። የስላሴዎች አካላት ዓለምን የሞላ ነው። አዎ ስላሴዎች አካል አላቸው፣ ነገር ግን ዓለምን የሞላ ነው ብሎ ነው የሚያምነው። ስላሴ ጾታ እንዳላቸው ያምናል። ፎሲ ጋር ልብ ላለ ሰው ማለት ነው። እና በሰውየው ላይ የቀጠፋቸው አይ ቲንክ ብር ስላላዋጡ እንጂ ሲጀመር ሊቀሊቃውንት አራት አይና እንትን ነው እንትን ዝሮ አይደለም ዝሮ ነው የሚል ሐሳብ አላነሱም። ኖርማሊ አካል ነው ሐሳብ ያነሱት። እና ፎሲ ጋም ደግሞ ከነ ዲበኩሉ ከነ መምህር ዘበነ ለማላ ለማውጣት ኦርቶዶክስን ካደላ ለመባል ቢያንስ ኦርቶዶክስ የምታምነውን ያምናል።